አላህ ሱብሓነሁ ወተዓላ እንግዲህ ይህንን ቀሰስ በሚያሳይብን ጊዜ በቁርአን ውስጥ ያው ሁላችንም እንደምንረዳው ከዚህ ጊዜ ጀምሮ እዚህ ጊዜ ሞተ እዚህ ኖረ በሚል የታሪክ አገላለጽ አይደለም የተገለጸው። ቁርአን ከታሪክ የሚለየው በዚህ ነው። ቁርአን አንዳንዱ ታሪኩን በዘመን ይነግረናል፣ አንዳንዱ ታሪኩን ደግሞ የታሪኩን እውነታ ይነግረናል፣ ጊዜና ቦታ ሳይገደም ማለት ነው። አንዳንዱ ቦታው ተገልጾ የሚነገረን ታሪክ አለ፣ ሌላው ደግሞ ቦታው ሳይገለጽ የሚነገረን ታሪክ አለ። ቁርአን ውስጥ ገጸ ባህሪው ራሱ ነብዩ እያወራን የሚነግረን አለ። ሌላኛው ደግሞ ገጸ ባህሪው እንኳን የማይረዳውን የሚመለከቱት ተመልካቾች ተረድተውት የሚገልጸው አገላለጽ አለ። ለምሳሌ የሉጥን ታሪክ በሚነግረን ጊዜ ሉጥ መላእክቶቹን መላእክት መሆናቸውን አያውቅም። ህብረተሰቡ ግን የሚያያቸው ማለት እኛ የተገለጸልን ሰዎች መላእክት መሆናቸውን እያየን ነው ታሪኩን የምናነበው ቁርአን ውስጥ የምንዘክረው ማለት ነው።